ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ እንግዲህ መንግስትና በጀት በሚል እያቀረብኩ ያለሁት 12ኛው ቪዲዮ ነው። ዛሬ የፈረንጆቹ ቀን ዲሴምበር 25 2025 ነው። የፈረንጆቹ ክርስማስ ነው። ለምታከብሩ ሰዎች እንኳን አደረሳችሁ። እንግዲህ እስካሁን በነበሩት ቪዲዮዎች ያልኩት በዚህ መንግስትና በጀት በሚለው ተከታታይ ያልኩትን ነገር ጠቅለል እናድርገው ብንል ያው የመጀመሪያው ነገር ከዘመናዊ በጀት ከዘመናዊ ማለት ህዝብን ነፃ ገበያን ፈቅዶና የንብረት ባለቤትነትን አክብሮ ማህበረሰቡ በኢኮኖሚ መስኩ ሲንቀሳቀስ በተለያየ ኢኮኖሚ መስኩ ሲንቀሳቀስ ከሚያተርፈው ትርፍ ላይ ግብር እየወሰዱ ሀገርን ከማልማት የተሻለ በዓለም ላይ የተሻለ የበጀት አስተዳደር የለም። አሁን በዚህ ባጭር እንትን ለማስቀመጥ ከሞከርኩት ማለት ነው። ከዛ የተሻለ የበጀት አስተዳደር የለም። ግን ያንን መተግበር የራሱ የሆነ ብዙ ጣጣ አለው ማለት በጣም የነቃ ማህበረሰብ ይፈልጋል። የተማረ የፖለቲካ ህብረተሰብ ክፍል የነቃ የሚሻለውን ነገር መምረጥ የሚችል የፖለቲካ ሊቅ ያስፈልጋል ወዘተ። እና በሚያሳዝን ሁኔታ እንግዲህ በሀገራችን ይህን ዘመናዊ በጀት አስተዳደር መምረጥና መጠቀም ካልቻሉ የዓለም ሀገራት ነን። በየአጋጣሚ በየታሪክ መገንጠያው የራሳችንን መንገድ ሞክረናል። ግን ያው አልተሳካም ነው ማለት የሚፈለገውን ውጤት አላመጣም። ስለዚህ አሁን በኢትዮጵያ ውስጥ ላለው ችግር ተጋልጠናል ማለት ነው ያልኩት። እና እንግዲህ ያንን ካስቀመጥኩ በኋላ ማለት የኢንስቲትዩት ፎር ፊስካል ስተዲስ የሚባለው የዓለም አቀፉ ተቋም የኢትዮጵያ የግብር ታክስ ቱ ጂዲፒ ሬሾ የገመገመበትን ሪፖርት እና ያስቀመጣቸውን ምክረ ሀሳቦች ገብተን በአማርኛ ማለት በእነሱ ላይ የመጨረሻ መጠቅለያ ከማስቀመጤ በፊት እንደ ሀገር መረዳት ያለብን ተሳስተናል ነው። የበጀት ቀመር ስንመርጥ ተሳስተናል። እሱን አውቀን አምነን እና ከዚህ አሁን ካብራራሁት አይነት ታክሴሽን ያንን ታክሴሽን ለልማት ከመጠቀም ያለፈ የተሻለ በተለይ ደግሞ ለኢትዮጵያ ተመራጭ የሆነ ከኢትዮጵያ ሁኔታ ጋር የተፈጥሮ ሀብት በጣም ስለሌለን ማለት ነው። ቢኖረንም የሚሸጥና በጀት ሊደግሙ የሚችል ከፍተኛ የተፈጥሮ ሀብት የለንም። ማለት በጣም ደግሞ ይህ ነው ላይክ ነው ዝም ብሎ ጸጥ ብሎ አንገቱን ደፍቶ ቀንበር ተሸክሞ ሊሰራ የሚችል ወደ ጎን ወደ ላይክ ነው እንደዚህ በዘመናት በብዙ ሺህ ዓመታት በሃይማኖት በካልቸር በምናምን እንትን ተብሎ ሼፕ የተደረገ ማህበረሰብ ስለሌለን እሱም ቢኖርም እንኳን አይሆንም። ግን እንደው በጊዜያዊነት የሆነ ነገር ያስችል ነበር። ስለዚህ ስፔሻል ኢኮኖሚክ ዞንስ ወይንም ሌሎች ብቻ የጉልበት ሽያጭ የአየር ንብረት ሽያጭ የሀገር ሽያጭ ማለት አትሊስት በሊዝ ማለት ነው። እንደዚህ አይነት ነገር አድርገን ልማት የማምጣት እድሉ ጠባብ ነው የኢትዮጵያ ሁኔታ። ስለዚህ ለኢትዮጵያ ያለው ብቸኛው ህዝቡ ራሱ እንዲሰራና ራሱ የራሱ ባለቤት ሆኖ እንዲሰራና ከዛ ላይ ግብር መሰብሰብ ነው። እና ያንን ግን አስተውለን ገብቶን ተረድተን ልንመርጥ አልቻልንም። ስለዚህ ችግሮቹ ተከስተዋል ነው። እና ያን ካልኩ በኋላ እንግዲህ ወደ አይኤፍኤስ ሪፖርት ውስጥ ነው የገባሁት። አይኤፍኤስ ይሄንን ትቶት ነው ማለት ተሳስታችኋል ስትመርጡ ህገ መንግስት ስትቀርጹ የፖለቲካ አስተሳሰብ ስትመርጡ የህዝባችሁን ስነ ልቦና ስታዋቅሩ ፖለቲካ አመራር ስትሰጡ ክፍተት አለባችሁ የሚለውን ነገር ሳያነሳው ነው የፖለቲካ አመራር ክፍተት የፈጠረውን ችግር የሚያብራራው ማለት ነው። በሌላ ማለት የፖለቲካ አመራር ችግር እና ወይንም የፖለቲካ አመራር ብስለት ማነስ የፈጠረውን ችግር ነው የሚያብራራው። እና እኔ ደግሞ የፖለቲካ አመራር ችግሩን እንደፈጠረው መጀመሪያ እንረዳና ስለዚህ ለኢትዮጵያ መፍትሄ አለው ማለት ይሄ ችግሩ ማለት ነው የሚያብራራው የኢንተርናሽናል ወር ኢንስቲትዩት ፎር ፊስካል ስተዲስ የሚባለው ተቋም የሚያብራራው ችግር ለኛ ግብአት ሊሆንበት የሚገባው የመጀመሪያው ጉዳይ ምንድነው ነው? እንደ ሀገር የፖለቲካ ርዕዮተ አስተሳሰብ ስንመርጥ በትክክል ተሳስተናል ተበላሽቷል። ስለዚህ ላይክ ነው ሊመራን የሚገባው ግብአት አድርገን ኢንፑት ሆኖ ወደ አክሽን ሊመራን የሚገባው ሄደን ህገ መንግስት ማስተካከል አለብን። ያዋቀርንበትን ነገር ማስተካከል አለብን። ፖለቲካ ትርክታችን መታረም አለበት። በህዝብ ውስጥ ስለ ግብር አንደርስታንዲንግ መፍጠር አለብን ወዘተ እዛ ጋ ነው ሊመራን የሚገባው።
እንግዲህ ያ ከተቀመጠ በኋላ ግን አሁን መተን የምናየው ምንድን ነው? ያንን እነሱ ወደዛ ሊመራን ይገባል ብዬ ነው የምለው። ችግሩን ሰብስታንሱን ነው የምናየው። እና እንግዲህ የሚለው አይኤምኤፍ ምንድን ነው የኢትዮጵያ ለምንድን ነው የግብር ማለት ኢኮኖሚ ያድጋል፣ ምንም ጥያቄ የለውም። የኢትዮጵያ ጂዲፒ ባለፉት ባለፉት 7 ዓመታት ብቻ ሳይሆን ባለፉት 2 ዓመታት የወርልድ ባንክንም ሪፖርት ብታዩ ምናልባት ጂዲፒው ደብል አድርጓል ብሎ ሊሏቸው ይችላል። ማለትም 7%፣ 8%፣ 9%፣ 10% ምናምን እያደገ እድገት አስመዝግቧል። ነገር ግን እድገቱን የሚመጥን የሚያሳያቸው የመዋቅር መሻሻል የለም። ማለት መዋቅራዊ ትራንስፎርሜሽን ወይም መዋቅራዊ ልዋጭ የለም። የህዝብ ኑሮም ምናልባት በከተማ የሆኑ አካባቢዎች መሻሻል ሊኖር ይችላል፣ ግን በብዙ ችግር የታጀበ ነው። ከፍተኛ ዋጋ ግሽበት አለበት፣ የስራ አጥነት ቁጥር አለበት፣ የቤት ችግር አለበት፣ የመሰረተ ልማት ችግር አለበት ምናምን በጣም የተጋነኑ ናቸው። አሁን የተወሰነ ሰው ምናምን ሳይሆን ስትራክቸራል የሆኑ መዋቅራዊ ችግር ያሉበት እድገት ነው እና ብዙ ችግሮች አሉበት። ስለዚህ የኢትዮጵያ ኢኮኖሚ እድገት ቢኖረውም ማለት የጂዲፒ ጂዲፒ ኳንቲቲ ዋይዝ እድገት ቢኖረውም ካሉበት አንድ መሰረታዊ ችግሮች ምንድነው ነው ጂዲፒው በሚያድግበት አግባብ መንግስት ከግብር የሚሰበስበው ገቢ አብሮ ኮረስፖንዲንግሊ አያድግም ነው አንዱ እንግዲህ ማለት አንዱ ፈንዳሜንታል የሆነ ምን አይነት ኢኮኖሚ ነው የሚያስብላችሁ? ምን አይነት እድገት ነው? እድገት ካደገ እድገት ካለ የመንግስት ገቢ በአንጻራዊነት እንደው መሻሻል አለበት ነው። የሚገርመው ግን የኢትዮጵያ ታክስ ቱ ጂዲፒ 10 ዓመቱ ነው ሲቀንስ፣ ከአመት ዓመት ሲቀንስ ማለት ነው። እና እየቀነሰ መጥቶ 12 ምናምን የነበረ 12% አካባቢ ነበር ነው የጂዲፒውን በግብር የሚሰበሰበው ከታክሱ አንጻር ማለት ነው። ይቅርታ ከሀገራዊ ጠቅላላ ምርቱ አንጻር 10% 12% ምናምን አካባቢ ነበር። አሁን ወርዶ 7.5 ነው፣ ከዛም ሊያንስ ይችላል ነው። እንደዚሁም ይሄ አሁን 7.5 ያለውም ሆነ 12% ራሱ ከፍተኛ በነበረበት ጊዜ የነበረው ከአፍሪካ ከሰሃራ በታች ካሉ የአፍሪካ ሀገሮች አማካይ የሚያንስ ነው። ስለዚህ ምን ኤክስፕሌን ያደርገዋል ነው? ጂዲፒው ያድጋል፣ በአንጻራዊነት መሻሻል አለ፣ ህዝቡ ቁጥር ሰፊ ነው ወዘተ። እንዴት ከሰሃራ በታች ካሉት የአፍሪካ ሀገሮች ራሱ እንግዲህ ሌሎቹን ነገሮች ተዋቸው ማሳያዎቹን ግን አንዱን ኢንዲኬተር አንዱን ወይም ሜትሪክ ወስዳችሁ ኢቫሉዌት ስታደርጉ ታክስ ቱ ጂዲፒ ሬሾ ከአመት ዓመት እየቀነሰ ነው የሚሄደው፣ ወይንም መንግስት ከእድገቱ አንጻር የሚሰበሰበው ግብር ከአመት ዓመት እየቀነሰ ነው የሚሄደው። እንደገና ያ ቅናሽ ራሱ ደግሞ ከሌላ የሰብሳሃራ አፍሪካ ጋር ሲነጻጸር ዝቅተኛ ነው። ምን ይገልጸዋል ነው? እና 3 መሰረታዊ ነገሮች ናቸው ለዚህ ተጠያቂው። እሱም የመዋቅር ችግር ነው አንዱ ነው። ኢኮኖሚው መዋቅሩ ኋላ ቀር ነው። የኢትዮጵያ ኢኮኖሚ ቢያድግም የኋላ ቀር ኢኮኖሚ እድገት ነው የሚያድገው ማለት መዋቅራዊ ብልሽቱን እንደያዘ ነው የሚያድገው። ስለዚህ አብሮት ታክሱ ሊያድግ አልቻለም ነው። ሌላው የፖሊሲ ችግር አለ የሚሉት ነገር አለ። ግን የፖሊሲ ችግሩም የፖሊሲ ማለት እንግዲህ ግብር ለምሳሌ ፖሊሲ ስታወጡ እነሱ ለምሳሌ 17 ነጥብ የሚሰበስቡ ከሆነ ለምሳሌ ኢንካም ታክስ ላይ ትልቁ የሚሰበስቡት 30% ከሆነ እና እኛ ትልቁ የምንሰበስበው 25 ከሆነ ማለት ነው በመቶ ለምሳሌ ከትርፋችሁ ስንት ታክስ ይጣላል የሚለው ላይ ሲመጣ ኢትዮጵያ ዝቅተኛ የምትሰበስብባቸው የተወሰኑ አጋጣሚዎች አሉ። እነሱ ምክንያት ናቸው ነው። ከዛ በመቀጠል ደግሞ የአሰባሰብ ችግር አለ። መንግስት እንግዲህ የኢትዮጵያ መንግስት ማለት መንግስት ነው፣ ጠንካራ መንግስት ልትሉት የምትችሉት በሀገሪቱ ሁሉ ተደራሽ ያለው መንግስት ነው። ግን ግብር የመሰብሰብ አቅሙ በጥራት ደረጃ በይዘቱ በጣም ዝቅተኛ ነው። የፐርፎርማንስ ችግር አለበት። ስለዚህ በዋናነት እነዚህ 3ቱ ነገሮች ናቸው የአሰባሰቡን የቀነሱት ነው የሚሉት። እንዳልኳችሁ እኔ እነዚህን 3ቱን ነገሮች ደግሞ የፈጠረው የተበላሸው ፖለቲካ ነው የሚለው ነው የመጀመሪያው ላይ ያጠፋውበት ማለት ነው። እና ለምሳሌ ለማሳየት ብለው እንግዲህ አሁን እዚህ ጋር ሲያመጡ 3 ምክንያት ያቀርባሉ። ከ3ቱ እንግዲህ አንዱን እኔ ወሰድኩትና ለሁለት ከፈልኩት። አሁን መዋቅራዊ ችግር የሚባለው ማለት ነው። መዋቅራዊ ችግር ብላችሁ ከሌላ አፍሪካ ሀገር ጋር ስታነጻጽሩት ይሄ በዚህ ግራፍ ነው ያስቀመጡት። አሁን እንግዲህ በዚህ ግራፍ ነው ያስቀመጡት። ይሄ ግራፍ
የኢትዮጵያን የተለያዩ የኢኮኖሚ ሴክተሮች ያነሳና ከሌላ አፍሪካ ሀገር ጋር ያላቸውን ባህሪያዊ ንጽጽር ያደርጋል ማለት ነው። እና ትላንትና በነበረው በ11ኛው ቪዲዮ ላይ ግብርናውንና ማኒፋክቸሪንጉን ነክቼዋለሁ። ከዛ እንግዲህ አሁን ዛሬ ስንቀጥል ኢንዱስትሪው ነው። ኢንዱስትሪ እንግዲህ በአለም ላይ ማለት ኢኮኖሚ በሶስት ነው በዋናነት ተከፍሎ የሚታየው ማለት ነው። የማንኛውም ሀገር ኢኮኖሚ ላይክ ነው። አግሪካልቸር የሚባል ሴክተር አለው፣ ኢንዱስትሪ የሚባል ሴክተር ይኖረዋል፣ ከዛ በኋላ ሰርቪስ ይኖረዋል። ሌሎቹ በጣም እንትን ናቸው ማለት ነው፣ ጥቂቶች ናቸው። በዋናነት እነዚህ ናቸው። ላይክ አግሪካልቸር ግብርና ይኖራል፣ ከዛ በኋላ ኢንዱስትሪ ይኖራል፣ ከዛ በኋላ አገልግሎት ይኖራል ማለት ነው። እና ኢኮኖሚ ያደገ በሄደ ቁጥር በጣም ሞደርን ሲሆን ግብርናው በጣም እየጠበበ መጥቶ ሁለት ማለት እንደው በጣም ላይክ ነው። አሜሪካን በጣም የተቀናጣች ሀገር ነች ካላችሁ አብዛኛው ደህና ለሚባሉት ሀገሮች ግብርናው 5% አካባቢ ነው የሚሆነው። ከዛ በኋላ ኢንዱስትሪ 20% ይሆናል። የቀረውን 70% ወይም ሳምቲንግ ላይክ ዳት የሚይዘው እንትኑ ነው ሰርቪስ ነው የሚይዘው። ሰርቪስ ሲባል ብዙ አይነት ሰርቪስ ላይክ ነው። ኖሌጅ ኢኮኖሚ እየሆነ ነው የሚሄደው በቀላሉ የማኔጅመንት ኤክሰለንስ፣ የአድሚኒስትሬሽን ኤክሰለንስ፣ ኮሜርስ፣ ኖሌጅ ኢኮኖሚ እየሆነ ነው የሚሄደው ማለት ነው የብዙ ሀገራት ኢኮኖሚ። እና በዋናነት እንግዲህ ኢኮኖሚ ሶስት እነዚህ መስኮች ይኖሩታል፣ ግብርና፣ ኢንዱስትሪ እና ሰርቪስ ማለት ነው። በኢትዮጵያ ውስጥ አሁን እዚህ ጋር ኢንዱስትሪ ኤክስክሉዲንግ ማኒፋክቸሪንግ አስ ፐርሰንቴጅ ኦፍ ጂዲፒ ይሏችሁና በኢትዮጵያ ውስጥ አሁን ስታዩት ኢንዱስትሪው ከፍ ያለ ይመስላል ማለት ከማኒፋክቸሪንጉን አውጥተን ነው። አሁን ኢንዱስትሪ ውስጥ ምን አለ መሰላችሁ በአብዛኛው ስታስቀምጡት ማለት ነው። እንደዚህ አይነት ነገር እናድርገውና ይሄ ነገር መስፋት ይችላል። ያ ላይ ኢንዱስትሪ እናድርገውና ማለት እንግዲህ ኢኮኖሚ ብለን በጠቅላላው ብንይዘው ኢኮኖሚ ብንለው ኢኮኖሚ እንደዚህ ብናደርገው በዋናነት በሶስት ይከፈላል ማለት ትችላላችሁ ብለን እናስቀምጠው። ግብርና አለ፣ ከዛ በኋላ ኢንዱስትሪ አለ፣ ከዛ በኋላ አገልግሎት አለ። ዋና ዋና የሚባሉት በአንድ ኢኮኖሚ ውስጥ ያሉ ሴክተሮች እነዚህ ናቸው። ግብርና ነው። ይህን ኢንዱስትሪውን ስታወጡት ኢንዱስትሪው ራሱ እንደገና በውስጥ በሶስት ነገር ይካፈላል። በዋና አንዱ ማዕድን ነው። ሁለተኛው ግንባታ ነው፣ ኮንስትራክሽን። ሶስተኛው አምራች መስኩ ነው፣ ፋብሪካ ማለት ነው። ላይክ ነው ፋክትሪ ይሆናል ማለት ነው። ስለዚህ እንደዚህ ነው የሚከፋፈለው እና ይሄ በጣም ትልቅ መሆን አለበት። በሌሎች ላይክ ነው ኢኮኖሚያችሁ ጤናማ ሲሆን አምራች ነው የምትሆኑት፣ ፕሮዲውሰር ትሆናላችሁ ማለት ምንም እንኳን ይሄ አሁን እንግዲህ በኢትዮጵያ ላይ ነው በፐርሰንት ስታስቀምጡት አሁን ኢትዮጵያ ውስጥ ይመስለኛል ላይክ ነው ይመስለኛል ብዬ ከምል ለምን ኦንላይን የሚገኙ መረጃዎችን አንጠቀምባቸው? ሌትስ ሴይ ዩ ኖ ላይክ ሌትስ ሴይ ኒው ቻትን በለውና ኒው ቻት ብለን can you get the industry, agriculture and industry, agriculture and service composition of Ethiopian economy, all right? Examining blah blah. ጊዜ ወሰደ። ኦኬ ኢንዱስትሪ ኮንስትራክሽን፣ ጎልድ ማይኒንግ ኤንድ ኤሌክትሪሲቲ። እንግዲህ
ኢትዮጵያ ውስጥ አሁን በዚህ ነው ያለው ነው ከሞላ ጎደል ማለት ያለበት ኮምፖዚሽን ይሄን ነው የሚመስለው ነው የሚላችሁ። አግሪካልቸር ከ31 እስከ 33% ራሱ የእንትንም ብታዩት ማለት ስለዚህ በኢትዮጵያ ሁኔታ ስታዩ ይሄኛው ክሎዝ ቱ 33 በመቶ ሆኖ ታገኙታላችሁ ማለት ነው። ኢንዱስትሪው ስንት ነው ያለው? ኢንዱስትሪው 28 እስከ 29 አሳድጎታል። ኦኬ ያኛው እስከ 40 ነገር ሌትስ ሴይ ይሄኛው ከ28 እስከ 29 አድርጉት 28%። ስለዚህ 33 60 ምናምን ይመጣል። ይሄ አገልግሎት 40 አካባቢ ነው ማለት ነው በኢትዮጵያ ኢኮኖሚ ውስጥ ያለው ማለት ነው። እንግዲህ ከዚህ 28 ከሆነው ውስጥ አሁን እነሱ እዚህ ጋር የሚሉት ማለት ነው ይሄ ግራፍ የሚለው የሚላችሁ ምንድነው ነው ማኒፋክቸሪንጉን ስታወጡት ይሄን አውጡት ነው የሚሏችሁ። ይሄን ስታወጡት ግንባታና ማዕድን ኢኮኖሚ ውስጥ ያላቸው ተጽዕኖ በጣም ከፍተኛ ነው ማለት እዚህ ጋር ማለት እንትኑ ዋናው ምን አይነት መልእክት ይሰጣል ነው። ገብቷችኋል? አሁን ለምሳሌ እዚህ ጋር ግብርና ዝቅተኛ ሆኖ የኛ ግብርና ኮንትሪቢዩሽኑ በጣም ሰፊ ነው። ያ ምንድነው የሚነግራችሁ መሰላችሁ? ስታዩት አሁን ግብርናው ብዙ ነው ማለት የሆነ ጥሩ ነገር ነው ማለት አይደለም። ኢኮኖሚ በአንጻራዊነት ምንድነው ነው ኋላ ቀር ነው ማለት ነው። ምክንያቱም የኢትዮጵያ ኢኮኖሚ ለዛውም እንግዲህ ከእጅ ወደ አፍ የሆነ ግብርና እየሰራ ያ ከእጅ ወደ አፍ የሆነ ግብርና ከፍተኛ የኢኮኖሚ ድርሻ አለው ማለት ኢኮኖሚው በየይዘቱ በባህሪው ከፍተኛ ኋላ ቀርነት አለበት ማለት ነው። ለዛ ነው መንግስት ግብር የማይሰበስበው። ምክንያቱም ከእጅ ወደ አፍ በሆነ ግብርና ላይ ግብር መሰብሰብ አዳጋች ነው ቢሰበሰብም እዚህ ግባ የሚባል አይደለም። ስለዚህ ትልቅ መስክ አለ፣ የኢኮኖሚ መስክ የሆነ የሀገር ድርሻ ያለው አንበሳ ድርሻ ሊባል የሚችል ያለው ከፍተኛ እንትን ያለው መስክ አለ። ግን የሚያመጣት ግብር እፍኝ አትሞላም ማለት ነው። ስለዚህ ለምንድን ነው የኢትዮጵያ ታክስ ቱ ጂዲፒ የቀነሰው? እንደዚህ ስለሆነ ነው። ላይክ ነው ኋላ ቀር ኢኮኖሚ ስርዓት እንትን ነው ውቅሩ ይዘቱ ባክዋርድ ላይክ ነው ኢኮኖሚክ ሲስተም ነው። ማኒፋክቸሪንጉን ላይ ስትመጡ እንደዛው ነው ይገለበጣል። አሁን እዚህ ጋር ያለው ማለት አምራቹ ላይ ስትመጡ አምራቹ በኢትዮጵያ ዝቅተኛ ነው ያለው። በአንጻሩ ግን ሌሎቹ የአፍሪካ ሀገር አምራች መስኩ ከፍተኛ ነው በአንጻሩ something like the average around 9% of their GDP while we almost average around 5% of our GDP። ስለዚህ almost close to 5 ማለት እጥፍ ወይንም በመቶ እጥፍ ከኛ የተሻለ ምንም እንኳን በ9% በ10% ውስጥ ቢሆንም ማለት ነው። ስለዚህ ኋላ ቀርነት አለው ማለት ነው። አሁንም እዚህ ጋር መጣው አሁን ማኒፋክቸሪንግ እንዳልኳችሁ ኢንዱስትሪ የሚባለው ውስጥ ማይኒንግ አለ፣ ኮንስትራክሽን አለ፣ ኮንስትራክሽን አለ እና አምራች ማኒፋክቸሪንግ እንትኖቹ አሉ ነው። እንደገና ንዑስ ፈርጆ ነው ማለት ነው። አሁን በኢትዮጵያ ውስጥ ማኒፋክቸሪንጉን ስታወጡት ግንባታ፣ ማዕድን፣ ኃይል ማመንጨት ምናምን ብቻ ሆነው የጂዲፒውን 20 ምናምን ፐርሰንት ይሆናሉ። በተለይ ደግሞ ትልቁን ድርሻ የሚወስደው ማን ሆኖ ታገኙታላችሁ መሰላችሁ? ግንባታ ሆኖ ታገኙታላችሁ። በሌሎቹ ግን ማኒፋክቸሪንጉን ስታወጡት ከኢንዱስትሪ ውስጥ ኢንዱስትሪው ያለው ድርሻ አንደኛ ስቴብል ነገር ነው ማለት ይሄ አሁን ኢትዮጵያ በጣም ይዋዥቃል፣ ተለዋዋጭ ነው፣ በአንዴ ተተኩሶ የወጣ ነው። ሁለተኛ የነሱ ስቴብል ነው። ሶስተኛ ግን ይቀንሳል ነው በኢንዱስትሪው በእንትን ውስጥ ያለው በምንድነው በኢኮኖሚ ውስጥ ያለው እንደምታ ወይንም ተጽዕኖ ዝቅ ያለ ነው። what this tells you is ኢትዮጵያ ውስጥ አጓጉል የግንባታው መስክ ነው ከፍተኛ የኢኮኖሚ ሚና እየተጫወተ የሚገኘው። ኢንዱስትሪ የሚለውን ነገር አጓጉል ያሳበጠው ከዚህ ውስጥ ይዛችሁ የምትወጡት ማለት ነው። ማዕድኑን ብትወስዱት እስካሁን በነበረው አሁን እያሻሸልን ነው ልንሰራ ነው ምናምን ቢባልም ማዕድን በጂዲፒ ውስጥ ያለው ተጽዕኖ 2% ምናምን ነው፣ በጣም ዝቅተኛ ነው። ስለዚህ ትልቁን የሚወስደው ማን ነው? ግንባታ ነው። that tells you
ምንድን ነው የሚባለው ገበያ የሚፈጥረው ግንባታ ሳይሆን ከላይ በገንዘብ በብድርና ምንድን ነው በገንዘብ እጥመት ዝም ብሎ የሚፈጠር ፌክ ኮንስትራክሽን ቡም አለ ማለት ነው። ስለዚህ አሁን ይሄ የዘመናዊ ኢኮኖሚ መገለጫ ነው። ለምሳሌ ማዕድን በደንብ በተለይ ደግሞ አውጥታችሁ ፕሮሰስ አድርጋችሁ የምትሰሩት ከሆነ ወይንም የኮንስትራክሽን ቡም ካለ ወይንም የኮንስትራክሽን መስክ እድገት ካለ የዘመናዊነት መገለጫ ነው። ግን ዘመናዊነትንም ስናመጣው ራሱ አሁን እንዴት መሰላችሁ? እውነቴን ነው። እኔ በቃ ባየው ላይክ እንዴት ልበላችሁ፣ ወደ ቀኝም ስንሄድ እንሳሳታለን። ወደ አንዱ አለ ጽንፎች አሉ። ወደ አንዱ ጽንፍም ስንሄድ እንስታለን፣ ወደ ሌላውም ጽንፍ እንትን ዋና መንገድ ይዘን ሚዛን ጠብቀን የሚሄድ ፈንዳሜንታል ችግር ነው ያለብን ነው እንደ ሀገር። እና የኮንስትራክሽን ሴክተር የዘመናዊነት መገለጫ ነው። የዘመናዊ ኢኮኖሚ እንትን ነው፣ በቃ ፊቸር ነው። the problem is ዲማንድ ማለት እንትን ሶሻል ዲማንድ በሌለበት ሁኔታ ላይ ነው የሚያድገው በጣም። ስለዚህ ከማህበረሰባዊ እድገት መገለጫነት ይልቅ የመንግስት እድገት መገለጫ ነው የሚሆነው። ባለፈው እንዳልኳችሁ ያበጠ መንግስት እግሩ ግን ሳርሳር የሆነ ማለት ማህበረሰባዊ ኢኮኖሚው ማህበረሰባዊ መሰረት የለውም ማለት። አሁን የምትሰሟቸው የቤት ዋጋዎች ለኢትዮጵያ ሕዝብ ነው ወይ የሚያስብል ነው አይደለም። ካልተሳሳትኩ የሚነሱት ዋጋዎች ለማን ነው? ለኢትዮጵያ ሕዝብ ነው ወይ? ምናልባት ከ5% ከ10% ለሚሆነው ኢትዮጵያዊ ካልሆነ ዋጋው የሚቀመስ አይደለም። ግን መስኩ እያደገ ነው ማለት ቤት ይገነባል፣ ጥሩ ጥሩ ቤቶች ይታያሉ ምናምን። መስኩ ማለት በኮንስትራክሽን ቢዝነስም ገንዘብ የሰበሰቡ የሚመስሉ ሰዎች ይታያሉ። በመስኩ እንቅስቃሴ አለ። ኢኮኖሚ ውስጥ ያለው ተጽዕኖ ከፍተኛ ነው። ግን መስኩ አስተዳደጉ ማህበራዊ ቤዝ የለውም። ያም ብቻ ሳይሆን በኋላ ላይ በኋላ ላይ ሳይሆን ስናይ እንደከረም ነው የኮንስትራክሽን መስኩ ከጅምላና ችርቻሮ መስክ ጋር በሀገሪቱ ካሉት መስኮች ግብር ባለመክፈል ታዋቂ ነው። ኢቬድ ያደርጋል ግብር። ስለዚህ የመዋቅር ችግር አለበት ነው። አሁን የኢትዮጵያ ኢኮኖሚ ታክስ ቱ ጂዲፒ ሬሾ የሚቀንስበት ምክንያት አንዱ የኋላ ቀር ኢኮኖሚ መገለጫ ማለት ነው። በይዘቱ ግብርና በጣም ከፍተኛ ድርሻ ያለው፣ ማኒፋክቸሪንግ ዝቅተኛ ድርሻ ያለው ምናምን የሆነ ኋላ ቀር ኢኮኖሚ የመሆኑ ባህሪ ነው። ስትራክቸራል ነው። ይሄን ስትራክቸራል ነው እነሱ የሚሉት ከምን አንጻር ነው መሰላችሁ? ለምሳሌ የታክስ አውቶሪቲው ግብር መሰብሰብ ስራውን በአግባቡ ስላልሰራ አይደለም። ይሄ ኢኮኖሚው በባህሪው በቃ እንደዚህ ግብር ማመንጨት የማይችል ሻፋፋ ስለሆነ ነው። ላይክ ነው ኢትስ ናት አፕ ቱ ደም። ሁኔታው የሚኖሩበት ምህዳሩ ኢኮሎጂው ነው ግብር በአግባቡ እንዳይሰበስቡ ያደርጋቸው ሲሆን ነው ስትራክቸራል የሚሉት። እና የኮንስትራክሽን መስኩም መሰረት የሌለው ማለት ህዝባዊ መሰረት የሌለው ራደር በብድር በመንግስት ፖሊሲ በምናምን የውሸት ተቀልቦ ያደገ መስክ መሆኑ ግብር እንዳይከፍል የሚያደርገው የፖለቲካ ክልላ የሚሰጠው ኢንኤፊሽንት የሆነ ግን ሞደርን ፊቸር የሞደርን ኢኮኖሚ ፊቸር የሆነ ሴክተር ሆኗል ነው ይሄ ግራፍ የሚያሳየው። ስለዚህ እንደ ሀገር ያለብን ችግር ምንድን ነው? የሆነ ኋላ ቀር የሆነ መሆን ብቻ አይደለም ነው። ዘመናዊነትንም ስናመጣው ከህዝቡ አይደለም የምናመጣው፣ ግራስሩት ክሊክ ነው፣ ቦተም አፕ አይደለም። ስለዚህ ይሄ እንዴት ልበላችሁ በሚሸጋገር የሚፈነዳ የዕዳ ኳስ ስናንከባልል ነው ይሄን የምንፈጥረው። ወደ ውስጥ ገብታችሁ እንዴት ነው ፋይናንስ የሚደረገው? ፋይናንሱ ከየት ነው የሚመጣው? መክፈል ሲያቅተው እንዴት ነው የሚሆነው? ወዘተ ወዘተ የሚባለው ነገር የፖሊሲ ብልሽት ያለው ነው እና መጨረሻ ላይ ሄዶ የሚፈነዳ ማለት በቃ የዕዳ ክምር ሆኖ መጨረሻ ላይ በቃ ኮላፕስ የሚያደርግ ሴክተር ነው እየተገነባ ያለው። ያም ብቻ ሳይሆን ግብር ያጭበረብራል ነው ሴክተሩ። ሌላው ስለ ኢኮኖሚዋን ገጽታ የሚያነሱላችሁ ነገር የመንግስት ኢንቨስትመንት ነው። ከመንግስት ይሄ አሁን ኢንቨስትመንት አስ ፐርሰንት ኦፍ ጂዲፒ
በጣም ኢንቨስትመንት አለ እና ይሄ ፕራይመሪ ኢንቨስትመንቱ ደግሞ አስተዋጽኦ የሚደረግበት ላይክ ነው የዚህ ኢንቨስትመንት ዋናው ባለቤት የነበረው ነው። ይሄ እንግዲህ እንደምታዩት ከ2010 እስከ 2022 ባሉት ቀናቶች ውስጥ ያለ መረጃ ነው። ትልቁ ላይክ ነው እዚህ ጋር ስታዩት ትልቁ እንትን ያለው ማለት ነው የመንግስት ነው ኢንቨስት ያደርጋል ማለት በጣም የኢትዮጵያን ኢንቨስትመንት አሁን ስታዩት ይሄ አረንጓዴ ኢትዮጵያ ነው። ከጠቅላላው ጂዲፒው ኢንቨስትመንቱ 30% ላይ ጀምሮ ከፍ ብሎ ወጥቶ እዚህ አካባቢ እንግዲህ ወደ 38 ምናምን የደረሰበት ጊዜ ነበር። ከዛ ደግሞ ተተኩሶ አሽቆልቁሎ መጥቶ እዚህ ጋር ደርሷል እና እንዲያውም ዋናው በሀገር ደረጃ ማለት ከሌሎቹ ጋር ስታነጻጸሩት ጂዲፒው ለመቀነሱ ምክንያት እንደዚህ አይነት የመዋቅር ብልሽቶች መኖራቸው ነው። በኢትዮጵያ ውስጥ ግን ከአመት ዓመት ቫቱ እንዲቀንስ ይቅርታ ቫቱ አልኩኝ፣ የመንግስት የግብር ገቢ እንዲቀንስ ያደረገው መጀመሪያ መንግስት በጣም ኢንቨስተር ነበር ማለት አሁን ኢህአዴግ ልማታዊ መንግስት ነኝ በሚል የሀገር ብድር ወስዱ ነው። ለዚህ ነው ኮንስትራክሽኑም አሁን እንደዚህ እንደምታዩት እንደዚህ ሆኪ አይነት ነገር የተገለበጠ ሆኪ ስቲክ የመሰለው ለዛ ነው እንደዚህ ሹት ያደረገው። በዚህ ደግሞ ኢንቨስትመንቱ ማለት ወጥቶ ወርዷል ነው እና መንግስት በጣም ላይክ ነው ህብረተሰብ ኢንቨስት የሚያደርግ ቢሆን በዓለም አቀፍ ደረጃ የሆነ ሲሪየስ ክራይሲስ መጥቶ ምናምን ካልሆነ በስተቀር ህብረተሰባዊ የሆነ ግራስሩት የሆነ ከህብረተሰብ የሚመነጭ ኢንቨስትመንት እንደዚህ አይነት ፊገር አይኖርም። እንደዚህ ወጥቶ እንደዚህ አይፈጠፈልም። የእነሱን እንደምታያቸው በ20 እና በ25 ውስጥ ነው የሚጫወተው ኢንቨስትመንት። ለምን መንግስት ዴቨሎፕመንት አለኝ ብሎ የአገር ብድር ተበድሮ ከባባድ ኢንቨስትመንቶች ውስጥ አይቀርም። የኢትዮጵያ መንግስት ባቡር ውስጥ፣ ህዳሴ ግድብ ውስጥ ምናምን ከባባድ ኃይል ማመንጫ ምናምን ገብቶ ኮንስትራክሽን ሴክተሩን የሌለ ተኮሶት፣ ሲሚንቶ ፋብሪካውን የሌለ ተኮሶት ምናምን አድርጎ ነው እዚህ ጋር አሁን ይህንን ከማኒፋክቸሪንግ ውጭ የሆነውን ኢንዱስትሪውን እንደዚህ አድርጎ ያነሳው በኢንቨስትመንትም የሀገር ኢንቨስትመንት የፈጠረው ማለት ነው። እና የሀገር ኢንቨስትመንት ሲፈጥር ተወደደም ተጠላም የራሱ ቢሆኑም ኮንስትራክሽን ካምፓኒዎች ለምሳሌ ሲሚንቶ ፋብሪካ ሲገነባ ምናምን ሲል ኃይል ማመንጫ ሲገነባ በዛ ውስጥ ኢኮኖሚው ይንቀሳቀሳል፣ ግብር ይሰበሰባል የተወሰነ። ስለዚህ በኢትዮጵያ ውስጥ አሁን ግብር ተነስቶ ለመውደቁ ምክንያት ምንድን ነው? መንግስት ተበድሮ ተለክቶ በጣም ኢንቨስት ያደረግ ነበር። የሚያረጋቸው ኢንቨስትመንቶች ግን ብድሩን መክፈል የሚችሉ አይደሉም። ማለት አሁን ለምሳሌ ሰው ብድር ስለሰጣችሁ ተነስታችሁ አንድ ዝም ብሎ ባዶ ሜዳ ላይ 100 ፎቅ ህንፃ ብትሰሩ ያ ህንፃ ተከራይቶ ምናምን ብሎ ወይንም ዋጋው ጨምሮ የተበደራችሁትን ብድር ከነወለዱ ሰርቪስ ማድረግ ካልቻለ ዕዳ ውስጥ ነው የሚያስገባችሁ ራሳችሁን መልሰዋል። ስለዚህ በኢትዮጵያ የሚሆነው እንደዛ ነው። ላይክ ነው ኢንቨስት እናደርጋለን፣ ትልልቅ ፕሮጀክቶች ላይ ኢንቨስት አደርጓል። ለምሳሌ ምድር ባቡር ስንት ነው በአመት 10 ቢሊዮን ነው ምናምን ይከስራል ነው። ምንም እንኳን አሁን ከጅቡቲ እዚህ ያለው ቢሰራም እና ቢያተርፍም የከተማው ባቡር ግን ስለሚያከስር ይዞት ይሄዳል ነው ብሩ። እና እነዚህ ነገሮች ኢንቨስትመንት ናቸው። ኢንቨስት ተደርገው ኢንፍራስትራክቸር ነው፣ መሰረተ ልማት ነው፣ ጥቅም አለው። ግን ከጥቅሙ አንጻር ሳይሆን ከወጣበት ወጪ አንጻር የሚሰበስበው ገቢ ወጪውን ኢንቨስትመንቱን ለማካሄድ የተወሰደውን ብድር መክፈል ይችላል ወይ? ስለዚህ የመዋቅር ችግር ነው በኢትዮጵያ ውስጥ። የመዋቅር ችግር ማለት ምን ማለት ነው? እንዳልኳችሁ ግብር ሰብሳቢው በአሰባሰቡን በማጠናከር ሊያሻሽለው የማይችለው ማለት ነው። በእርግጥ ሁሉም ነገር ከዛ ነው ማለት ሳይሆን ከመዋቅር ችግር የሚመጡ እንግዲህ ከጠቅላላው 2.2 የሆኑ ወይንም እንዴት ልበላቸው 40% አካባቢ የሚሆነው ግብር የቀነሰበት ምክንያት ከመዋቅር ችግር ምክንያት ነው። እና አንዱ የመዋቅር ችግር ምንድን ነው? አጓጉል ኢንቨስተር መንግስት ተፈጥሯል። ይሄ መንግስት ብድር ይወስዳል በሀገር ስም በሀገር እንትን ኢንቨስት ያደርጋል። ኢንቨስትመንቱ ግን ብድሩን በአግባቡ መክፈል የሚችል አይሆንም። ስለዚህ ምን ያደርገዋል ማለት ነው ከፍ አለ እና በጣም ላይክ ነው ሰዎች እንግዲህ ሆፕ አድርገው ብዙ ኢንቨስትመንት ብድር አፈሰሱ። ያ ብድር ተወስዶ እንትን ላይ መሰረተ ልማት ግንባታ ላይ ዋለ። በፈሰሰው መጠን ሪተርን ስለሌለው አበዳሪዎቹ ማበደራቸውን ያቀዛቅዛሉ።
መንግስት እዳ ክፈል ተብሎ ይያዛል። ያን ጊዜ የመንግስት ኢንቨስትመንት አሁን እዚህ ጋር እንደምታዩት እንደዚህ ሊሰራ ነው ማለት ነው። በጣም የተበላሸ ወይም እና እንዲህ አይነት ነገር ሲሰራ አንድ ከመዋቅር አንጻር የተበላሸ መዋቅር እንዳለው ያሳያቸዋል ማለት ነው። ሁለተኛ ግን ታክስ ቱ ጂዲፒ ወይም የቀነሰው ለምንድን ነው? የመንግስት ኢንቨስትመንት አጓጉል እንዲወጥተው እንዲህ ስለቀነሰ ነው። ስለዚህ በሀገር ውስጥ ከአመት ዓመት እየቀነሰ የሚሄደው ምንድን ነው? መንግስት የመበደር አቅሙ ተዳክሟል ማለት ነው። መበደር አቅም መዳከም ማለት እንትን ነው። በነገራችን ላይ መበደር የዘመናዊ አንድ ፋይናንስ መገለጫ ነው። አንድ ሀገር ክሬዲት ሬቲንግ ሊኖራትና ጥሩ የመበደር አቅም ያስፈልጋል። የኢትዮጵያ መንግስት የክሬዲት ሬቲንግ የተዳከመ ነው። ስለዚህ ብድር ማግኘት አልቻለም። ብድር ማግኘት ስለማይችል ሊሰራቸው የሚፈልጋቸው የመሰረተ ልማት ስራዎችን መስራት አልቻለም። አንዱ ይሄ ነው። እንደዚህ አይነት የመዋቅር ችግር አለበት። የፖሊሲ የሚከተላቸው የአስተሳሰብና ፖሊሲዎች ኋላቀር ናቸው። ኋላቀር ሳይሆን አጉል ሪስኪ ነው። አጉል ጀብደኝነት የሞላበት ላይክ ነው። በቃ ደፋርና ጭስ መውጫ ያጣም የሚል አጓጉል ድፍረት ነው እንጂ ብልሃት የሞላበት ድፍረት አይደለም ያለው ማለት ነው። ስለዚህ የመዋቅር ችግር ፈጥሯል ነው። እንደምታዩት ይሄ ኢምፖርቱ ከዚህ ማን ነው የኢንቨስትመንት ችግሩ ይሄ መንግስት እንግዲህ መንግስታችን በምን ሊገለጥ ይችላል ማለት ነው። በዚህ ከ2010 እስከ 2022 ባሉት በሞኝ ድፍረት ማለት ነው። ፕሪዘምፕሽየስ በመሆን የኢኮኖሚ ህግ አይገዛኝም፣ እንዳሻኝ ይበደራለሁ፣ ብድሩ ይከፈላል፣ ካልተከፈለም ይሸጋገራል አይነት ነገር የሞኝ ድፍረት የሚደፍር የኢኮኖሚ መርህ አይገዛኝም የሚል ነው ማለት ነው። ከዚህ የተነሳ ኢንቨስትመንቱ ሲቀንስ ግብሩ ብቻ አይደለም የቀነሰው። የመንግስት ኢንቨስት ሲያደርግ ብዙ ነገር ኢምፖርት ያደርጋል። ለምሳሌ አሁን ለአባይ ግድብ ብትሉ ኢንቨስት ሲያደርግ ብዙ ማሽን ኢምፖርት ያደርጋል። ብዙ ዳምፕ መኪና ትራክ ዳምፐሮቹን ያስገባል፣ ሮለር ያስገባል፣ ኤክስካቬተር ያስገባል። ማያስገባው ነገር ጠየቁ። ብዙ ነገር ለሲሚንቶ ፋብሪካ፣ ለጠጠር መፍጫ፣ ለምናምን ብዙ ማሽነሪ ያስገባል። ብዙ ላይክ ነው ካፒታል ጉድስ ኢምፖርት ያደርጋል። ስለዚህ እንትኑ ኢንቨስትመንቱ ሲቀንስ አብሮ ምኑ ቀነሰ ማለት ነው? የመንግስት ኢምፖርቱ ቀነሰ ማለት ነው። የሌሎቹ ኢምፖርት አሁን ከጂዲፒ እዚህ ጋር ኢምፖርት ፐርሰንት ኦፍ ጂዲፒ ብላችሁ እንደምታዩት ኢምፖርቱ 2010 አካባቢ 30% ነበር ኢትዮጵያ ውስጥ የጂዲፒው ማለት ነው። 2022 አካባቢ ግን ወርዶ በቃ የሌለ ታች ዜሮ ነው የገባው። ሌላው የህብረተሰብ ክፍል አይደለም ኢምፖርቱ የቀነሰው በነገራችን መንግስት ነው። የለውም ገንዘብ ኢምፖርት ማድረግ የሚችልበት አቅም የለውም። እና ኢምፖርት ሲቀንስ ደግሞ ምንም እንኳን መንግስት ኢምፖርት ሲያስገባ ከኢምፖርት ላይ የሚወስዳቸው ነገሮች የራሱ ማለት ለራሱ ፌቨሪት የሚጫወት ቢሆንም ተወደደም ተጠላም የዲዩቲ ኢምፖርት ዲዩቲ ይከፍላል፣ ሰርታክስ ይከፍላል። ስለዚህ ጠቅላላ ኢምፖርት ዲዩቲ እና ሰርታክስ ደግሞ የግብር አካል ስለነበሩ ግብሩን ከፍ ያደርጉት ነበር። ኢምፖርት ከፍ ሲል ግብርም ከፍ ይላል። ምክንያቱም ከኢምፖርት የሚሰበሰብ ግብር አንድ የግብር አካል ስለሆነ ማለት ነው። እና ይህ መንግስት ኢምፖርት ሲቀንስ አብሮ ግብሩ ቀነሰ ማለት ነው። በአንጻሩ ግን የሌሎቹን የአፍሪካ ሀገሮች ስታዩት መንግስት አይደለም የሆነ መጥቶ እንዴት ልበላችሁ አሁን ማራቶን ለመሮጥ ገና ሲጀመር በቃ ላይክ ነው ባላችሁ ኃይል ከሮጣችሁ ተዘራችሁ ነው የምትቆሙት። ኢኮኖሚ እድገትም እንደዛ ነው። ፕሮግሬሲቭሊ መሰረት ይዛችሁ እያደጋችሁ ሞመንተም ቢልድ እያደረጋችሁ ነው እንጂ የምትሄዱት በጣም ኋላ ቀርተናልና ይህንን ኋላ ቀርነት ለማካካስ በሚል መርህ ትታችሁ የመጀመሪያውን 5-10 ደቂቃ ሻምፓችሁን እስክተፉ ባለ በሌላ ኃይላችሁ ብትሮጡ ማራቶኑን ገና ሳትጨርሱት ነው መሀል ላይ ተዘራችሁ የምትወድቁ። ስለዚህ የኢትዮጵያም የሆነው ምንድን ነው? በአንድ ጊዜ ዘሎ ትላልቅ ኢንቨስትመንቶች ውስጥ ገባና ከአቅሙ በላይ ተወጣ። ስለዚህ ዘጭ ነው በቃ ወጣና እንደ ሸምበቆ ነው የሚባለው። አይዶን ትርጉም እንደሆነ ማለት ነው እንትኑ ምንድነው እንደ ሸምበቆ ተንከባለለ እንደሙቀጫ አይነት ነገር ነው። ይልክ ነው እንደዚህ ተመንድጎ እንደዚህ ወረደ ማለት። ስለዚህ የስትራክቸር ችግር ነው። የስትራክቸር ችግር ምንድነው? የኢንቨስትመንት መንግስት የተከተለው ኢንቨስትመንት
መሰረተ ልማት ምናምን እንትን መደረግ የለበት ፋይናንስ መደረግ ያለበት መንግስት ከግብር የሚያገኘውን ገቢ ከግምት አስገብቶ ይሄንን ነገር መክፈል እችላለሁ ብሎ ወዘተ በሀገር ውስጥ ግብር የማምረት አቅም እየፈጠርኩ ነው ወይ? ከዛ በምወስደው ብር ማለት ህዝቡ ይሰራል። ህዝቡ ከሚሰራው እኔ ገንዘብ ወስዳለሁ። ከዛ ላይ ወስጄ ፋይናንስ ላረገው እችላለሁ ወይ? አይደለም። በብድር ነው፣ በእርዳታ ነው፣ በገንዘብ በማተም ነው መንግስት የተማመነው። ነገር ግን እንደዛ አይነት ኢንቨስትመንት ውስጥ ገብቶ ምንድነው የፈጠረው? የብድር የመበደር አቅሙን ባዶ አደረገው። ብድር የመበደር አቅሙን በጣም አዳከመ። የራሱን የዋጋ ግሽበት ቀን ጨመረ። ህብረተሰብ ጋር ህብረተሰቡ ኪስ ውስጥ ገንዘብ የሚያስገባ እድገት ማምጣት አቃተው ወዘተ ወዘተ። ስለዚህ ግድቡ እንትኑ ምን አለ ማለት ነው ወረደ። የሌሎቹን አፍሪካ ሀገሮች ግን ስታያቸው ኢምፖርታቸው ከጂዲፒያቸው ከፍ ያለ ነው፣ ስቴብል ነው። በነገራችን ላይ ኢምፖርት ማድረግ በራሱ ችግር አይደለም፣ እንዲያውም ያስፈልጋል። ምክንያቱም ልማት ብዙ አይነት ላይክ ነው። ሁሉን ነገር እኛ አምርተን አንችለውም እና አንዳንዱም ቴክኖሎጂውም የለንም። ስለዚህ እነዛን ነገሮች አምጥተን ዴቨሎፕመንትን ፋይናንስ ማለት ምን ኢኔብል ማድረግ አለብን። ስለዚህ የኢትዮጵያ ኢምፖርት በጣም ነው የወረደው። ስለዚህ ለዛ ነው ግብር የቀነሰው። ግን እንደምታዩት አሁን ላይክ ነው ኢኮኖሚው ዘመናዊ ለመሆን በሚያደርገውም ጥረት ማለት የኋላ ቀርነት ችግር ብቻ አይደለም ያለበት ነው በይዘቱ ዘመናዊ ለመሆን በሚያደርገውም ጥረት በኢኮኖሚ መርህ ተመስርቼ ካለሁበት አንጻር ትዕግስት የሌለው እድገት ነው የምናድገው። ትዕግስት የሌለው ሰው ደግሞ ያው እርባና የለውም። ትዕግስት ምን ያስፈልጋል? አይ በአንድ ጊዜ ተመንድጌ አፍሪካ የለ ምናምን የለ ብዬ እዛ ጋር ደርሳለሁ አይደለም። ሊቻል ይችላል፣ ግን ምን ልበላችሁ እንዴት there is a way of doing it። ከዚህ በፊት የነበረው ተበድሬ የአገር ኢንቨስት አድርጌ ከዛ በኋላ ቀስ ተብሎ በትውልድ ብድሩ ይከፈላል የምትሉት አይደለም። ኢኮኖሚ ግን እንደዚህ አይነት አካሄድ ነው የተከተልነው። ስለዚህ ኢኮኖሚው የኢትዮጵያ ኢኮኖሚ በይዘቱ ኋላ ቀር የመሆን ችግር ብቻ አይደለም ያለበት፣ ዘመናዊ ለመሆንም ሲል የሚሄድበት መንገድ የሞኝ ድፍረት ፕሪዘምፕሽስ የሆነ ነው። ኤክስፖርት ቱ ጂዲፒም ስታዩት ማለት አገራዊ ኤክስፖርት የማድረግ አቅም ከጂዲፒ አኳያ ማለት ነው። የሰብሳራ አፍሪካ ሀገሮቹ ከጂዲፒያቸው አኳያ ማለት እንግዲህ ሚዲያኑ ነው ከግማሽ በላይ የሚሆኑት ነው። በነገራችን ላይ ሲነጻጸር ከኢትዮጵያም የባሱ ሀገር የሰብሳራ አፍሪካ ሊኖሩ ይችላሉ፣ ግን አብዛኛው ማለት ነው ይሄኛው የሚያነጻጽር። ስለዚህ ኤክስፖርት አስ ፐርሰንት ኦፍ ጂዲፒ ሲታይ የኢትዮጵያ ማለት ሲጀምር 2010 አካባቢ እንደው ከጂዲፒው አኳያ 17-16 በመቶ አካባቢ ነበር። ከአመት አመት ግን ምክንያቱም ጂዲፒው ሌላው መስኩ ሲያድግ ኤክስፖርት የማድረግ አቅም አብሮ አያድግም። ለምን? ናቹራል ኢኮኖሚ አይደለም፣ ኦርጋኒካሊ አይደለም የሚያድገው። በዚህ በፕሪዘምፕሽየስነስ ተበድሮ ብድር አትሞ በምናምን በአግሪመንት በምናምን በኮንሴሽን በእርዳታ የሚመጡ ነገሮችን አላግባብ ባለቦታቸው ላይ ያሳረፉ የመስራት ነገር ነው ማለት ነው። እና ኤክስፖርት ከአመት አመት እየወረደ ነው። ኤክስፖርት ደግሞ ሲወርድ አንደኛ በሀገር ውስጥ የስራ እድል አይፈጥርም ወዘተ ወዘተ። አሁን መስኩ እንደ መስክ ቢያድግ የሚያመጣቸው ብዙ ጥቅሞች አሉ ማለት ነው። ነገር ግን ሃርድ ከረንሲ ችግር ይፈጥራል ማለት ኢምፖርት ፍላጎት አለ፣ ኤክስፖርት የማድረግ አቅም ግን የለም። በሌላ አማርኛ ብር እንፈልጋለን፣ ብር የምናገኝበት ግን መንገድ የለም እንደማለት ነው። ወይም ዶላር እንፈልጋለን፣ ዶላር የምናገኝበት መንገዳችን ግን እርዳታ ወይ ከዘመድ ሬሚታንስ የሚላክ ወዘተ እንጂ ሀገር ውስጥ የሚመረት ነገር አምርተን ያንን ኤክስፖርት አድርገን ኤክስፖርት ያደረግነውን ነገር የዶላር ምንጭ የምናደርግበት አሁንም ማለት ሀገሪቱን አሁን አንድ ቀስፎ የያዘ ትልቅ በሽታ ማለት ነው። የኋላ ቀርነታችን መገለጫ የሆነ ነገር እሱ ነው ማለት እነዚህን ይሄን እና ይሄንን ከዚህ ጋር አድርጋችሁ የኢትዮጵያ ኢኮኖሚ በባህሪው ኋላ ቀር የድሮ ኢኮኖሚ ነው። ኋላ ቀር በቃ እንዴት ልበላችሁ የዘመናዊነት ተስፋው የጨለመበት ፈንዳሜንታል ለውጥ ካልተደረገ መሰረታዊ ስትራክቸራል መዋቅራዊ አስተሳሰብ የፖለቲካ
እሳቤ ምርጫ ለውጥ ካልተደረገ ቀጣይነት ያለው ችግር የሚስተዋልበት ኢኮኖሚ ነው የሚያስብሏችሁ እነዚህ አራቱ ነገሮች ናቸው። ማለት ከተሜነቱንም ስታዩት ከሌሎቹ የአፍሪካ አንፃር ይታያችሁ እንግዲህ ይሄ ከተሜነቱ ነው። ይሄ እዚህ ጋር የምታዩት ማለት ነው። ማለት እኛ ከ15 ምናምን አካባቢ ጀምረን 20 ማለት የሀያዎቹ መጀመሪያ አካባቢ ነን። እነሱ ከ40 ጀምረው ወደ 45 አካባቢ ናቸው በመቶ ማለት ነው። ምን ያህል ህዝብ ከተማ ይኖራል በሚል ማለት ገጠር ነው የምንኖረው እና ኤክስፖርታችንም ዝቅተኛ ነው። ስለዚህ ኤክስፖርቱም ዝቅተኛ ሲሆን የዶላር ችግር ያመጣል። ዶላር ችግር ማምጣትን ብቻ ሳይሆን ያው ሴክተሩ ቢሰራ ግብር የመሰብሰብ ነጋዴው ሲያተርፍ ግብር ትወስዳላችሁ። ኤክስፖርት ሴክተሩ ሰርቶ ሲያተርፍ ማለት ነው። እና ኤክስፖርት ሴክተሩ ኢትዮጵያ ውስጥ እንደ ሴክተር ከአመት ዓመት ኤክስፖርት አቅሙ እየተዳከመ ነው የሚሄደው። ለምን? ኋላ ቀር ነው ኢኮኖሚ። ህብረተሰቡንም ስታዩት 75% በላይ የሚሆነው የኢትዮጵያ ህዝብ ገጠር ነው የሚኖረው። ይሄ እንግዲህ 75% የሚሆነው የኢትዮጵያ ህዝብ ገጠር ነው የሚኖረው ስንል ከወረዳ ከተማዎች ውጭ ነው የሚኖረው ማለት ነው። የወረዳ ከተማዎች በአብዛኛው ሄዳችሁ ብታያቸው በጣም ኋላ ቀር ማለት በሌላ ሀገር መመዘኛ ሻንቲ ማለት ላይክ ነው። ከተማ መሆኑን ልትቀይሩት አትችሉም። ምክንያቱም ከተማ የሚያስብለው አላል የሆነ አብሮ ተሰብስቦ መኖሩ፣ የተወሰነ ቁጥር አቺቭ ማድረጉ፣ ከፋም ለማም መንገድ መኖሩ፣ ዝናብ ሲዘንብ አካባቢው ጭቃ እንዳይነካው መሆኑ ወዘተ ወዘተ ነገሮች ናቸው። እነዛ ነገሮች ተሰባስበው ነው ከተማ የሚያደርጉት ማለት ነው እና የሚያስብሉት ማለት በዴፊኒሽን ደረጃ but are they really like ነው ከተማ ሲባል የሆነ ቅልጥ ያለ ነገር የምትጠብቁበት አይደለም ነው። በአብዛኛው ሻንቲ ሊባል የሚችል አካባቢ ነው። ከዛ ውጭ ነው አብዛኛው 75% በላይ የሚሆነው ኢትዮጵያዊ የሚኖረው ከዛ ውጭ ነው። ስለዚህ ማለት እንትን የግብር አስገባሪው አያውቀውም ራሱ ሊያውቀው ላይ ነው መኖሩ ኤግዚስተንሱንም ላያውቅ ይችላል። እና የኢትዮጵያ ታክስ ቱ ጂዲፒ ለምንድን ነው የሚቀንሰው ብለው ሲሉ የሚያመጡት ምክንያት አንዱ መዋቅራዊ ነው። መዋቅራዊ ነው ማለት ምን ማለት ነው? አሁን እንዳሳየዋችሁ ላይክ ነው ግብርናው በጣም የገነነበት፣ ማኒፋክቸሪንጉ ዝቅተኛ የሆነበት፣ ኤክስፖርት የማድረግ አቅሙ ዝቅተኛ የሆነበት፣ ከፍተኛ የህብረተሰብ ክፍል ገጠር ውስጥ የሚኖርበት ስለሆነ ለግብር አይመችም ነው። ለግብር የማይሆን ኋላ ቀር ኢኮኖሚ ነው። ዘመናዊም ልሁን ብሎ ሲል ደግሞ ህዝቡን ራሱ አሳትፎ የኢኮኖሚ ተሳታፊና አምራች ዜጋ በማድረግ አይደለም ነው። ትላልቅ ከመንግስት ጋር ኮኔክሽን ያላቸው ከህብረተሰቡ ጋር ዝምድና የሌላቸው ነው የምላችሁ በኢኮኖሚ ነው። በኢኮኖሚ ይዘታቸው ትልልቅ ላይክ ነው። አሁን ኢትዮጵያ አየር መንገድ የኢትዮጵያን ህዝብ ይወክላል ላይክ ነው። ኢትስ በጣም ለኢትዮጵያ ህዝብ እንትን ነው ሌክዠሪ ነው። ለአብዛኛው የኢትዮጵያ ህዝብ በጣም ውድ ነው። እንደዚህ አይነት ትላልቅ ካምፓኒዎች በመገንባት ላይ የተመሰረተና ትልቅ ፕሮዳክቲቭ የሆኑ ፎርሶችን የሚፈጥር ቁጥር የሚያስመዘግቡ ሌላውን ህዝብ ግን ህዝቡን ደግሞ ከታች ግን ግራስሩት የማያሳትፉ ናቸው ነው። ስለዚህ እንዲህ አይነት ሊታረቅ የማይችል እና ለታክስ ስብሰባ የማይመች የተበላሸ የኢኮኖሚ ውቅር ነው ያለው ሀገሩ ነው ያለው ነው። እና እንግዲህ እኔ ያስቀመጥኩት ለምሳሌ አይኤፍኤስ የኢትዮጵያ ኢኮኖሚ በኢትዮጵያ በተመረጡ ኢኮኖሚ መስኮች በስብጥሩ ወይም በውቅሩ ከሌሎች ከሰሃራ በታች ካሉ ሀገራት ጋር ሲነጻጸር ያለው ሁኔታ በዚህ ግራፍ ይቀመጣል ይላል። እናም ይህ ንጽጽር ስለ ኢትዮጵያ ኢኮኖሚ አንጻራዊ ኋላ ቀርነት የሚለውን ከዚህ በታች ለማስቀመጥ ልሞክር ብዬ ዝርዝር አሁን ያልኳችሁን ነገር ዝም ብዬ በዝርዝር አስቀመጥኩት ማለት ነው። ከእጅ ወደ አፍ የሆነው እና 80% የኢትዮጵያን ህዝብ ገበሬ አድርገን በምግብ ራሳችንን እንኳን መቻል ያልቻልንበት ኋላ ቀር ግብርና እንዳልኳችሁ 75% ምናምን የሚሆነው የኢትዮጵያ ህዝብ ከግብርና ጋር በተያያዘ ነው የሚኖረው እና ገበሬ ነው ማለት ትችላላችሁ በአንድም በሌላም መንገድ። ግን 20% የሚሆነውን የኢትዮጵያ ህዝብ ጨምሮ ራሱን መመገብ አልቻለም። በምግብ ሰልፍ ሰፊሽንት አይደለም። ይሄን መሰለ ሀገር ይዘን ይሄን ሁሉ የጉልበት ይዘን ማለት
ድሮ በሜሶፖታሚያ ጊዜ ራሱ ራሳቸውን የቻሉ ሰው ስንዴ ማምረት ከጀመረ ስንት ዓመቱ ነው? 10,000 ዓመት። እኛ ስንዴ አምርተን ራሳችንን በአግባቡ መመገብ አልቻልንም። ላይክ ነው ይህ ፕሮፓጋንዳ ፍጆታው ነው። በስንዴ ራሳችን ችለናል፣ አልቻላችሁም፣ ውሸት ነው፣ በዚህ ገብቶ የሚባልበት ላይክ ነው። ኢኮኖሚያችን እንዴት ደካማ እንደሆነ ነው የሚያሳየው ነው። እና በኢትዮጵያ ኢኮኖሚ ውስጥ 33% እና 45 እስከ 45% የሚደርስ ከፍተኛ ድርሻ ሲኖረው በመጠናቸው ሲዘረዘሩ ከግማሽ በላይ የሚሆኑት የአፍሪካ ሀገራት ውስጥ ግን ግብርናው 20% እና ከዛ በታች ነው ያለው። ግራፉን እያብራራሁት ነው ማለት ሰፊ የህብረተሰብ ክፍል አሳትፎ በጂዲፒው ላይ ያለ ኮንትሪቢሽን ከ33 እስከ 45% ዲፔንዲንግ ኦን ታይም መቼ እንደለካችሁ በ2010 ነው 11 ነው 12 ነው የሚለው የተለያየ መሆኑ እንደተጠበቀው ነው። ይህን መሰል ድርሻ ሲኖረው በአንጻራዊነት የአፍሪካ ሀገራት ግን የግብርናቸው ድርሻ 20% ነው። ይህም ማለት ምንድን ነው? ከግብር አንጻር እንድምታውን ስታዩ ኋላ ቀር ኢኮኖሚ ነው፣ ቅርጹ ነው፣ ለግብር አይመችም። ዘመናዊ የሆኑ ሀገራት ባያቸዋቸው ቁጥር የግብርናቸው ድርሻ ከኢኮኖሚያቸው ውስጥ እያነሰ ነው የሚሄደው። 1.6% ነው። ለምሳሌ አሜሪካን ሀገር ግን የአሜሪካ ገበሬ የአሜሪካን ህዝብ መገመት በ1.6 ማለት ነው ፉትፕሪንት ከጂዲፒው ራሱን መመገብ አልፎ በጣም ኤክስፖርት አሜሪካ አሁን በጣም ኤክስፖርት ከምታደርገው ነገር አንዱ ግብርና ነው። ይገርማቸው ሶያቢን ምናምን ኤክስፖርት በማድረግ ምንም እንኳን ኢትዮጵያ የዘመናዊነት መገለጫ በሆነው ኢንዱስትሪ መስክ የሌሎች ከሳህራ በታች ያሉ አፍሪካ ሀገራትን በማስከንዳት አንዳንድ ጊዜ መስኩ በኢኮኖሚ ውስጥ እስከ 24% የሚደርስ አስተዋጽኦ ያስመዘገበበት ጊዜ ቢኖርም ሌላው አዲስ አመጣሽ የኢትዮጵያ ኋላ ቀርነት መገለጫ የሆነው የማስመሰል አባዜ የተጠናወተው ነው የምናገኘው። እርሱም አንዳንድ ጊዜ በዚህ ኢንዱስትሪ የተባለ ዘርፍ ውስጥ ትልቁንና አንዳንዴ እስከ 95 የሚሆነውን ድርሻ የሚወስዱት በሙስናና ግብር በማጭበርበር የሚታወቁት ኮንስትራክሽን እና እንዲሁም እጅግ ኋላ ቀር እንዲሁም ባህላዊ ሊባል የሚችሉት የማዕድን ዘርፎች መሆናቸው ነው። ማለት ስታዩት ኢንዱስትሪ ስታዩት ኢትዮጵያ ውስጥ ዋው ኢንዱስትሪ አሁን ከፍተኛ ነው። ስለዚህ የኢትዮጵያ ኢኮኖሚ ላይክ ነው። አሁን እዚህ ጋር ስታዩት ኢንዱስትሪውን አይታችሁታል። ይሄ አረንጓዴው ነው የኢትዮጵያው ማለት ነው። ይሄ አረንጓዴው ነው። ይሄ መስኩ ኢንዱስትሪ ነው። በኢንዱስትሪው ኢትዮጵያ 20 ምናምን አካባቢ ደርሳለች። ሌሎቹ የአፍሪካ ሀገራት 10 ምናምን ላይ ነው የሚጫወቱት ልትሉ ትችላላችሁ። በዳት ኢንዱስትሪ የተባለው ምንድን ነው? ግንባታ ነው። ማኒፋክቸሩ ለብቻው ነው። ማኒፋክቸር ሲመጣ እኛ ወርታች እነሱ ወደ ላይ ነው። ስለዚህ የሆነ ማስመሰል ነው፣ ፕሪቴንሽየስ ነው እና በቃ ላይ እንዴት ልበላችሁ ስናስተካክል እንኳን አበላሽተን ነው፣ ስንስተካከል እንኳን ተበላሽተን ነው። ተወላግዶ እያደገ ያለውና በኢንዱስትሪ ዘርፍ ውስጥ የአንበሳውን ድርሻ የያዘው ይሄ የግንባታ መስክ ኮንስትራክሽን ሴክተር ግን ምንም እንኳን ከኢትዮጵያ ኢኮኖሚ አንጻር ቢያብጥም የኢትዮጵያ መሰረተ ልማት ላይ ትርጉም ያለው ለውጥ ለማምጣት ስላልቻለ በመጠናቸው ሲደረደሩ ከግማሽ በላይ የሚሆኑት ከሳህራ በታች የሚገኙት የአፍሪካ ሀገራት የከተሜነት ደረጃቸው ከኢትዮጵያ በመቶ እጥፍ ይበልጣል ማለት እንችላለን። ማለት ላይክ ነው በመቶ እጥፍ ይበልጣል ማለት ኮንስትራክሽን ሴክተሩ በጣም ከፍተኛ ድርሻ አለው። አይታችሁታል፣ በጣም የተለጠጠ ነው። ግን ከተሜነትን በማምጣት መስኩ ምን ያህል ተጽዕኖ አደረገ ስትሉት ኢምንት ነው። ምክንያቱም ከሰሃራ በታች ያሉ አፍሪካ ሀገራት ላይክ ነው ኦልሞስት 100% ከኛ የተሻለ ከተሜነት አላቸው። ዋይል ዊ ዶንት ኢኮኖሚያችን ኤክስፖርት ሊደረግ በሚችል መልኩ በሙያ፣ በግንባታ፣ በግብርና፣ በማምረት፣ በማዕድን ወዘተ መልኩ ኢንዱስትሪያሊ ማዳበር ስላልቻለን በየመስኩ ኤክስፖርታችን ከአመት ዓመት እያሽቆለቆለ ሄዶ ወደ 2010 አካባቢ ከነበረው ደረጃ ማለትም የሀገራዊ ምርት 17 በመቶ ገደማ ወርዶ አሁን ከሀገራዊ ምርት አንጻር ከ5 በመቶ በታች ሆኗል። በአንጻራዊነት መጠን በደረጃቸው ሲደረደሩ ከግማሽ በላይ የሆኑት ከሰሃራ በታች ያሉት የአፍሪካ ሀገራት በአንጻሩ ኤክስፖርታቸው በቋሚነት የሀገራዊ ምርታቸው 25 በመቶ እና ከዚያ በላይ ነው። እንዳየነው ኤክስፖርቱ የኛ ሲጀምር ከፍ ብሎ ጀመረ። ኢኮኖሚው እያደገ ሲሄድ ግን ድርሻው እየመነመነ ትሬድ ኦፍ ባላንሳችን ኦልዌይስ ኔጌቲቭ የሆነበት የሃርድ ከረንሲ እጥረት ያለበት ነው። በዚህ መልኩ ከሰሃራ በታች ካሉ የአፍሪካ ሀገራት አንጻር እንኳን ደካማ የሆነው ኤክስፖርት አፈጻጸማችን ከፍተኛ የውጭ ምንዛሬ እጥረት በዘላቂነት ስላስከተለ ዘርፈ ብዙ ጥቅም ያለው የኢምፖርት ንግድም እንደዚሁ
ከዓመት ዓመት እያዘቀዘቀ መጥቶ በ2010 አካባቢ የነበረው የ30 በመቶ ሀገራዊ የምርት ድርሻ በቀጣይነት በማዘቅዘቅ 2022 ላይ ወደ ዜሮ የተጠጋበት ሁኔታ ነው ያለው። በአንጻራዊነት ሌሎች ከሰሃራ በታች ያሉ የአፍሪካ ሀገራት በመጠናቸው ሲደረደሩ ማለት ሚዲያ ናቸው ለማለት ብዬ ነው። በመጠናቸው ሲደረደሩ ከግማሽ በላይ የሚሆኑት ላይክ ነው ሚዲያኑ ማለት ነው በቋሚነት ሊባል በሚችል ደረጃ ኢምፖርት መጠናቸው ከዓመት ዓመት በአማካይ 35 በመቶ አካባቢ ነው። ኮንሲስተንሲ ያለው ባለበት ነው የቀጠለው። ከኢኮኖሚያቸው አንጻርም መጠኑ ከፍተኛ ነው። ኢትዮጵያ ውስጥ ግን ኢምፖርት ኮንሲስተንሲ የለውም፣ እየዘቀዘቀ ነው። እና ሲጀምርም ደግሞ ከሌሎች አፍሪካ አንጻር ስታዩ ትንሽ ዝቅ ያለ ነው። ከመንግስት አስተዋጽኦ አንጻር ስናየው ደግሞ ከሰሃራ በታች ካሉ የአፍሪካ ሀገራት አንጻር በመዋቅራዊ ብልሽት ተመቶ ኋላ ቀር የሆነው የኢትዮጵያ ኢኮኖሚ እችን ኋላ ቀር የሆነች ኢኮኖሚውን ዋና ተሳታፊ በመሆን ገንዘብን በማተም ከሀገር ውስጥ ገበያ በመበደር ከውጭ ሀገራት የኪራይ ሰብሳቢ አይዲዮሎጂካል አጋርነት በመፍጠር በመበደርና እርዳታ በመቀበል በአጠቃላይ ብቻ በቻለው ፋይናንስ አድርጎ ዘላቂነት በሌለው መልኩ ኢንቨስት በማድረግ ኢኮኖሚ ውስጥ መንግስት ትልቅ ኢንቨስተር ተሳታፊ ሆኖ ይታያል። በኢትዮጵያ ኢኮኖሚ ውስጥ ኢንቨስት ማለት መንግስት በጣም ኢንቨስት ያደርጋል ነው። ከዚህም የተነሳ እንግዲህ በመጠናቸው ሲደረደሩ ከግማሽ በላይ ከሚሆኑት የሰሃራ በታች የአፍሪካ ሀገራት ላለፉት 12 ዓመታት የመንግስት ኢንቨስትመንት ድርሻ ከ20 እስከ 25 በመቶ ሆኖ ሲቀጥል በኢትዮጵያ ውስጥ ግን በአንድ 10 ዓመት ውስጥ ከ35 በላይ እና እስከ 15 በመቶ ሲዋዥቅ ይታያል። እንዲህ ነው የወጣው የወረደው ነው። ይህም የኢትዮጵያን ህዝብ አንጻራዊ ኢንቨስትመንት ደካማነትና መንግስት ዘላቂ ያልሆነ ይልቁንም ግብታዊ የሆነ የኢንቨስትመንትና የብድር አዙሪት ውስጥ ራሱን በመጣል የሀገሪቱን ኢኮኖሚ ብቻ ሳይሆን የኢኮኖሚውን ንባብ አጉል በማዛባት ማለት አንፕሪዲክተብል የሆነ ኢኮኖሚ ያደረገው። በቃ ዝም ብሎ ማለት ፍንድት ጥፍት የሚል ማለት ነው። ህዝባዊ ሳይሆን የጡት አባት መንግስት አባዜ እንዲታይ አድርጓል። ከዚህ የተነሳ የኢትዮጵያ ኢኮኖሚ የኢንዱስትሪ ጭስ የሚያፈልቅ ሳይሆን ለገጠር ብርሃን የእንጨት ጭስ የማያወጣ በአይነቱ ስንኩል የሆነ ሀገር በቀል የፖለቲካ መሀይምነት መገለጫ የሆነ የኢኮኖሚ እድገት ነው የሆነው። እድገት የለም አይደለም፣ ዴቨሎፕመንት የለም አይደለም፣ አለ ነው። ግን በዓለም አቀፍ መመዘኛ መሰረት ማለት መመዘኛ ሲባል ሜትሪኮች አሉ። በነዛ ሜትሪኮች መሰረት ኢንዱስትሪውን አሳድጎ መሰረተ ልማት አሳድጎ የዜጎችን ገቢ አሳድጎ በአንጻራዊ ሪዝነብል የሆነ ኢንፍሌሽን አምጥቶ ወዘተ ወዘተ የመጣ እድገት አይደለም። ብዙ ፋውል የሚነካባቸው ሜትሪክስ አሉ እና የኢንዱስትሪ ጭስ አይደለም እያቦለቀ ያለው ማለት የከተማ ብርሃን መጨመር ያልቻለ ነው ማለት በኢትዮጵያ ውስጥ ላይክ ነው። በዓለም አቀፍ ደረጃ እንግዲህ ሲቀመጥ እነሱ እንደሚሉት አብዛኛው ማለት ኢመርጂንግ ኤንድ ዴቨሎፒንግ ኢመርጂንግ ኢኮኖሚስ ኤንድ ዴቨሎፒንግ ማርኬትስ ነው ምናምን በሚባሉት ውስጥ በተደረገ ጥናት የ1% ጂዲፒ እድገት ሲያመጡ ጤናማ ከሆነ ነው አንደር ኖርማል ሰርከምስታንስስ ስትራክቸራሊ ያልተበላሸ በጤናማ የእድገት እቅድ የሚመራ እንትን ከሆነ በ1% እድገት የ1.55% የብርሃን መጠን ጭማሪ ያመጣሉ። የኢትዮጵያ ግን በ1% እድገት የ46 ምናምን ብርሃን እንትን ነው ያመጣው። ስለዚህ አያድግም አይደለም፣ እድገቱ ግን ብርሃን እንኳን መጨመር የማይችል ነው። የሰው ኑሮ ሳይሆን አትሊስት ከተሜነትን ማስፋፋት የማይችል የብርሃን ተደራሽነትን ማስፋፋት የማይችል ስንኩል የሆነ እድገት ነው የሚያድገው። ስለዚህ ከዚህ ስንኩል ከሆነ እድገት ውስጥ የግብር መጠን ለምን አልቀነሰም? እድገት የለም አይደለም፣ እድገት አለ። ግን እድገቱ ግብር የሚያመነጭ አይነት እድገት አይደለም። ግን የኔ ኢንትረስት ደግሞ ከሁሉ በላይ ይሄ ውስጥ ገብታችሁ የሚያጋጥማችሁ ቴክኒካል ፕሮብለም ነው። ከዛ ስታልፉ ይሄንን የወለደው የተበላሸ የፖለቲካ አስተሳሰብ ነው። ስለዚህ እንደ ሀገር ማረም ካለብን ማስተካከል ካለብን ኮሬክሽን መውሰድ ካለብን የቱ ጋር ነው መውሰድ ያለብን? እዛ ጋር ነው ማለት መጀመሪያ ያንን ነው። የኢትዮጵያ ኢኮኖሚ አላደገም ተብሎ መከራከር አይቻልም። የኢትዮጵያ ኢኮኖሚ ከጠቅላላ ሀገራዊ ምርት አንጻር ባለፉት 2 አስርተ ዓመታት ከእጥፍ በላይ አድጓል። ከ2015-16 እስከ 2021-22 ባሉት 7 ዓመታት ብቻ እስከ 60 በመቶ አድጓል። ኢኮኖሚ ትልቅ ነው። በሌሎች በየትኛውም ሀገር አንጻር ብታዩት በ7 እና በ8 ዓመታት ውስጥ 60 በመቶ ማደግ ኢትስ አ ቢግ ዲል።
ይህም የሀገራዊ ምርት እድገት በአፍሪካ ደረጃ ብቻ ሳይሆን በዓለም ደረጃ አስከባሪ እድገት መጠን ነው። በመጠን በቁጥር በኳንቲቲ ካያችሁት ትልቅ እድገት ነው። ችግሩ ግን አስገራሚ ሊባል የሚችል እድገት ግን በዋናነት አይ ቲንክ ይሄኛውን ለሚቀጥለው ቪዲዮ ላቆየው ቢኮዝ ላይክ ነው ሀሳቡ መሃል ላይ ይቆራረጣል። ስለሰማችሁኝ አመሰግናለሁ። መልካም